አንድ አነስ ያለች ዋሻ አግኝተው ውስጥ ገብተው ተሸሽገው ሳለ አሌክስ ለምን ከመከላከያ አባልነቱ እንደተባረረ በድጋሚ ጠየቀችው። ዳኒም በአንድ የነፍስ ማዳን ተልዕኮ ላይ ንጹሃን ቤተሰቦችን ለማዳን ሲሞክር አዛዡ ተመለስ ብሎት ነበር። ዳኒ ግን አሻፈረኝ ብሎ አዛዡን በቦክስ ስለጠለዘውና በስተመጨረሻ ልጁን ማዳን ስላልቻሉ ከሰራዊቱ አባልነቱ እንደተባረረ ይነግራታል። በአንድ ጊዜ ወታደርም አባትም መሆን አልቻልኩም በማለት ልጁን በድጋሚ ይቅርታ ጠየቃት። አሌክስም በአባቷ ማንነት ይበልጥ ኩራት ተሰማት። ከዚያም አዳራቸውን በዋሻ ውስጥ ካደረጉ በኋላ በማግስቱ ጠዋት ጉዟቸውን ሲቀጥሉ በዚህ መሃል ግን ነገሮች ይበልጥ መበላሸት ይጀምራሉ። አሌክስ ለሽንት ብላ ቦታ ስትፈልግ አባቷም ራቅ ብሎ መጠበቅ ጀመረ። በዚህ መሃል ግን አሌክስን ከነዚያ አደገኛ ሰው አዳኞች መካከል አንዱ ያገኛታል። ዳኒም ግን በፍጥነት ደርሶ ልጁን የያዛትን አዳኝ አፈር ከድሜ አብልቶ ጸጥ ካረገው በኋላ አሌክስን ይዞ በወንዙ በኩል ሊያመልጥ ይሞክራል። ነገር ግን አዳኞቹ ደርሰው ይከቧቸዋል። ዳኒና አሌክስም አማራጭ ሲያጡ ወደ ወንዙ ውስጥ ዘለሉ።